ተመልካቾቻችን ተመልሰን ተገናኝተናል። ከባልደረባዬ ዘቢብ ተክላይ ጋር ጥሩ ቆይታ እንዳደረጋችሁ አልጠራጠርም። አሁን ደግሞ 5 ኪሎ ነው የምንገኘው አንድ የጥርስ ሕክምና ክሊኒክ ውስጥ ተገኝተናል። እዚህ ያለውን ደግሞ አገልግሎት ከዋጋ ከቴክኖሎጂ አኳያ ምን አይነት አማራጭ አላቸው የሚለው ወደ እናንተ የምናደርስ ነው የሚሆነው። አብራችሁን ቆዩ። ማንኛውንም የተማርኩትም ጥርስ ሕክምና የሚሰጠው ማንኛውንም ሰርቪስ አሁን በጥርስ ሕክምና ክሊኒኮቻችን እንሰጣለን። የጥርስ ሕክምና፣ ጥርስ መትከል፣ በዚርኮኒያ፣ በኤማክስ፣ ሴራሚክ፣ የታበ ሴራሚክ ይችላል ወይ ፉል ሴራሚክ ሊሆን ይችላል። አክሪሊክ ጥርሶች፣ ወጭ ገቢ ጥርሶች ፉል ሊሆን ይችላል፣ ሙሉ ወጭ ገቢ ሊሆን ይችላል፣ ወይም ደግሞ ግማሽ ሊሆን ይችላል። ስለዚህ ሁሉንም እና እንዲሁም የጥርስ ኤክስሬ ማሽኖች አሉን። የጥርስ ኤክስሬ አገልግሎት እንሰጣለን። ስለዚህ ሁሉንም ጥርስ ማጠብ፣ ጥርስ ማንጻት፣ ሁሉንም ጥርስ ሕክምና የሚባሉትን በሙሉ አሁን ሁሉም ክሊኒኮች ብራንቾቻችን ላይ እንሰጣለን ማለት ነው። አክሪሊክ ያው ከ2000 እስከ 3000 ባለው፣ ክሮሞ ኮባልት 4000፣ ሴራሚክ 6000፣ ዚርኮኒያ ከ15000 እስከ 18000 ባለው፣ ኢማክስ እስከ 20000 ባለው እየሰራ እንገኛለን ማለት ነው። ማክሲማማችን እስከ 60000 ነው፣ ግን ከ14 ከ15 ጀምሮ ነው ያለው ማለት ነው። ብሬስ አንዳንዴ በውሃ ምክንያት የሚበላሹ ጥርሶች አሉ። ዝም ብሎ በተፈጥሮ ደግሞ ምናልባት ሳናጸዳው ቀርተን አሁን ቅድም ያየነው ፔሸንት አይነት ዝም ብሎ የተጠራቀመ ካልኩለስ እሱ ልዩነት አለው። ምናልባት አሁን ቅድም ያየነው አይነት ነገር ከ2000 እስከ 2500 ባለው ይታጠባል ማለት ነው። ግን የነዚያ ደግሞ በጣም ሌላም ተጨማሪ ኬሚካሎች ስለሚጠይቅ ዋጋው እስከ 15000 16000 ሊሄድ ይችላል። ማጠቢያዎችም የተለያዩ ናቸው። ማኑዋል ስኬለር የሚባላለን እሱ ዋጋው ይቀንሳል። ግን ያው እንዳልኩሽ ከፍተኛ ይሄ ካልኩሎስ ወይም ደግሞ ድንጋይ የሚመስሉ ጥርስ ላይ የሚደረጉ እነሱን ነው የሚያነሳልን እንጂ ብዙ ጊዜ እንትን አያደርግም። ሌላው አልትራሶኒክ ስኬለር የሚባል ማሽን አለ። እሱ ያው አብዛኛውን ባዕድ ነገር ያነሳል። ከዚያ ውጭ ግን የዩቪ ላይት የሚጠቀም ላይት ሲስተም የሚጠቀም ሰማያዊ ላይት እሱኛው ግን ኬሚካልም አለው። ዝም ብሎ ብቻውን ላይቱ ብቻ አይደለም የሚሰራውና ኬሚካሉ ተጨምሮ ነው እንትን የሚደረገው። እሱ እስከ 25 እስከ 20 የሚሄድ አጋጣሚ ያለው ማለት ነው። እዚህ ያገኘሁት የማሳጠብ አገልግሎት የማስተከል አገልግሎት አግኝቻለሁ። 4 ጥርስ ነው ያስተከልኩት። 64000 ብር ነው የከፈልኩት። መጀመሪያ በ12 ታጥቦልኛል። በዚህ አመት ሌላ ጋር ነበር የወለቀው ጥርሱ። አሁን እሱ ጋር እንደጋጣሚ መጣሁ። በ12 ታጠበልኝ። እንደገና በ23 ተተከለልኝ፣ ተገጠመልኝ። እስካሁን ድረስ ምንም ችግር ያላጋጠመኝ። 7 ጥርስ የከፈለው ልጄ ነው። ልጄ ስለሆነ እኔ አሁን እሱን ይሄን ያህል ነው ብሎ ለመናገር ምናልባት ከመቶ በላይ ነው። 130 ይሁን 100 ተዛ በላይ ይሁን ብዙ ባላቀውም አንዷን በ16000 ሳይሆን የተነጋገሩት። ተመልካቾቻችን አሁንም ዓለም ሸማቻችን እንደቀጠለ ነው። የጥርስ ሕክምናን በተመለከተ አገልግሎቱ ምን ይመስላል በተለይ ከቴክኖሎጂ አኳያ የሚለውን ነው ቅኝት እያደረግን የምንገኘው። አሁን የምንገኘው ደግሞ አለርት ሆስፒታል ነው። የግሉ እንዲሁም ደግሞ የመንግስት የሕክምና ተቋማቶች ምን አይነት አገልግሎት ይሰጣሉ ስንል ነው ቅኝት እያደረግን የምንገኘው። የታካሚዎችንም እንዲሁም ደግሞ የሕክምና ባለሙያዎች ጋር ነው ቆይታ የምናደርገው። አብራችሁን ቆዩ። ቁርስ በልተሻል አይደል? ስለዚህ ጥርስሽን ልነቅል ስለሆነ ማርጃ ልሰጥሽ ነው። እሺ ከንፈር ምላስሽ ላይ ቁጥቁጥ የሚያደርግ ስሜት ይኖራል። የዛኔ ደንዘሻል። አሁን በዚህኛው ሳይድ እስከ ከንፈርሽ የሚመጣ ነገር አለ። ከንፈርሽ ላይ ቁጥቁጥ የሚያደርግ ምላስሽ ላይ በግማሽ የሚሰማሽ ስሜት ነው። የዛኔ ደንዘሻል ማለት ነው። ይሄ ዲፓርትመንት የያዛቸው የሐኪም አይነቶች ስብጥሮች አሉ። 2 ማግዚሎፋሻል ሰርጅን የሚባል አለ፣ ሲኒየር ሐኪሞች አሉ። 1 ኦርቶዶንቲስት አለ፣ 6 ደንታል ሰርጅን ደንታል
ሲኒየር ሰርጅኖች አሉና በእነዚህ ሁሉንም አገልግሎቶች ነው የምንሰጠው። አሁን ለምሳሌ በማግዚሎ የሚሰራው እዚህ ኦፒዲ ይታያሉ። ከዛ ትላልቅ ሰርጀሪዎች ከካንሰር ጋር ተያይዞ ያሉ ከአደጋ ጋር ተያይዞ ያሉ ሰርጀሪዎች ሁሉ አገልግሎት ይሰጣል። በኦርቶዶንቲስትም የአነካከስ ችግር ያለባቸው የተዛባ የጥርስ አበቃቀል ያለበት ጥርሶች የማስተካከል ስራ ብሬስ የሚባለው አገልግሎት ይሰጣል። ሌላው ደግሞ የጥርስ ለምሳሌ አሁን በአደጋ ምክንያት ወልቆባቸው ቢመጡ እሱን የመልሶ የመስራት ምክንያቱም 24 ሰዓት ነው አገልግሎት የሚሰጠው ክሊኒኩ። በማንኛውም ሰዓት በአደጋ ምክንያት አንድ ሰው ጥርሱን እንዳያጣ 24 ሰዓት እዚህ ሬዲ ነው የጥርስ ሐኪም። በአደጋ ሊሆን ይችላል፣ በመጣላት ሊሆን ይችላል። ጥርሱን ቢንቀሳቀስበት ቢወልቅበት በሰዓቱ ተገኝተን የተፈጥሮ ጥርሱን እንዳያጣ የማድረግ ስራ ይሰራል። ያ ስፕሊንቲንግ ነው የሚባለው። ከዛ ውጪ የታመሙ ጥርሶች ሁሉ አይነቀሉም። እሱን በራጅ አይተን ጥርሱን እዛው የማከም ስራ የስር ህክምና የሚባል ነገር አለ። የስር ህክምና እንሰራለን። የስር ህክምና ከሰራን በኋላ ያ ጥርስ ረጅም ዓመት አገልግሎት እንዲሰጥ ክራውን የማልበስ ስራ ይሰራል። በተለያዩ አጋጣሚ በአደጋ ሊሆን ይችላል፣ በህመም ሊሆን ያጡትን ጥርስ መልሶ በሰው ሰራሽ ጥርስ የመተካት ስራ ይሰራል። እሱ ፕሮስቶዶንቲክስ ነው የሚባለው። እሱን ስራ እንሰራለን። የማይሰራ ስራ አለ። እናጥባለን፣ እንነቅላለን። የተወላገደ ጥርስ በብረስ እንሰራለን እና እናስተካክላለን። እኔ የልጄን ጥርስ ለማስነቀል ነው። የወተት ጥርስ ያው ስትበላ ምን ስንትልም ስለሚረብሻት ለዛን ይዣት የመጣሁትኝ። ወረፋ የለውም በሲስተም ስለሆነ ቶሎ ቶሎ ነው፣ እንደ በፊት አይደለም። አሁን ጥሩ ነው። አሁን ለጓንት ለምናምን 100 ብር፣ ለማስነቂያው ደግሞ 275 ብር። የህፃናት ስለሆነ 275 ብር። ወልቆብኝ ነበር፣ ተንሸራቶ ነበር። አሁን አስተካክሎልኛል። ትናንት መጥቼ ነበር፣ ያው ዛሬ ታክሜ ድኛለሁ። ያ መጀመሪያ ከውስጥ የሆነ የተበሳ ነገር ነበረው። እሱን ሰፍቶ ሲድን ትመጣለህ ብሎኝ ዛሬ ደግሞ ጨርሶልኛል። 550 ብር ነው ያወጣሁት። ሌላም መድኃኒት ከውጭ ነው የገዛሁት። ውጭ ላይ ቢሆን 15000 ብር ነበረ የምታከመው። እዚህ ግን በ4000 ብር ህክምና አድርጌያለሁ፣ እስከ ውጭ መድኃኒት አገልግሎቱ ጭምር ማለት ነው። ጥርሱ ያ ትንሽ መንቀል ነው። አንድ ሶስት ጥርስ ስትነቂ ትንሽ ብር የምትወስጂው በመንቀል ነው። አሁን ለምሳሌ የፊት ለፊት ጥርስ ብንነቅል 800 ብር ነው የሚከፍለው። ያበቃቀል ችግር ያለበት አሁን በውጭ በግል አካባቢ ብታይ ከ12000 እስከ 15000 ነው ያ ጥርስ ልነቀል የሚችለው። ግን መንግስት መስሪያ ቤት 2400 ብር ነው። ይሄ በግል ነው እዚህ የምትከፊው። ሰው ሰራሽ ጥርስ አንድ ዩኒት ሴራሚክ 4500 ብር ነው እዚህ። ውጭ ሌላ ሂሳብ ነው። ሩት ካናል ቴራፒ ውጭ በጣም ውድ ነው እንደሚታወቀውና ግን እዚህ 2000 ብር ነች። ከሞላር ጋር ስንሄድ 2000 ብር ነው ሩት የስር ህክምና የሚሰራ። ስለዚህ ዋጋው በጣም የተመጣጠነ፣ ምክንያቱም ታርጌቱ ወጥቶ ከከፍሎ መታከም ገንዘብ አውጥቶ መታከም የማይችለውን ኮሚኒቲ ሰርቭ ማድረግ እስከሆነ ድረስ ዋጋው በጣም ፌር ነው። ሸቦቻችን እንግዲህ የቅርብ የ2025 እንትኖች ናቸው በሙሉ ያሉት በቅርብ ነው ያስገባናቸው። በተለይ በዚህ አዲስ አበባ ላይ በሙሉ ደግሞ አዲስ ስለነበረ ያው አዲስ ብራንዶች ነው የገቡት። ለጊዜው እንግዲህ የጥርስ ኤክስሬይ በሶፍት ኮፒ ዲጂታል ኤክስሬይ አለን እዚህ አዲስ አበባ ብራንቻችን ላይ። እንዲሁም ሙሉ አርቲፊሻል ጥርሶችን አክሪሊክ፣ ክሮሞ ኮባልት፣ ሴራሚክ፣ ፉል ሴራሚክ፣ ሜታል ሴራሚክ እንዲሁም ውጭ ገቢ ጥርሶችን እየሰራ እንገኛለን። የድሮ ኦልድ ነበረ። አሁን ግን ያው በነበረው ይሄ ክፍል አዲስ ሬኖቬት ተደርጎ ነው አዲስ የመጣውና ቤቱን ከቤቱ ከዛጀ በኋላ ማሽኑም ከቀጥታ ከአውሮፓ ነው ተጭኖ የመጣው። ሁሉንም ማሽን እዚሁ ላይ በአንዱ ማሽን ላይ ሁሉንም ተግባር እንድንሰራ የሚያደርግ ማሽን ነውና የመጣው። በሱ ላይ ነው አገልግሎት የምንሰጠው። ያው ሰው ሰራሾቹን ጥርሶች አሁን ወደፊት እቅድ አለን። የቴክኖሎጂ አሁን 3D እነዚህ ኮኒያ ምናምን ጥርስ የማምረት ስራ ሁሉ ፕላን ውስጥ ያለ ነው በአለርት ሆስፒታል ውስጥ እና የሰው ኃይል አስተምረን አምጥተናል። ጥርሱን ሊያመርቱ የሚችሉትን ደንታል ቴራፒስት የሚባሉ እነሱ ሰልጥነው መጥተዋል። ያው እቅዱ ፕሮጀክቱ እቅድ ላይ ነው ያለው። ሪሰንቱንም የቆየውንም ቴክኖሎጂ ግን እዚሁ ሆስፒታል ውስጥ የማምረት ስራ እሱን
ነው እንጂ ይሄ ማሽኑ አዲስ ሪሰንት ነው፣ የ3 አመት ነው። ቀጥታ ከስዊድን ተጭኖ መጥቶ ነው እዚህ ኢንስቶል ተደርጎ አገልግሎቱን እየሰጠን ያለ ነው። እየተቀየረ ነው ያለ ራዲካል የሆነ ቼንጅ ነው ያለው በአለማችን ላይ እና እኛ ሀገርም እንደዚሁ አሁን የሆነ ጊዜ ሴራሚክ ብዙ የሚታሰብ አልነበረም። አክሪሊክ የሚባል ጥርስ፣ ወርቅ የሚባል ጥርስ ነው ብዙ ጊዜ የሚያሰራው የነበረ። ያውም ብዙ ጊዜ አሁን ብዙ ሰዎች ታልቅ ሰዎች አስመራ ወርቅ አሰርተን ብለው ይመጣሉ። ያው እዚህ ሀገራችን ላይም ወርቅ ይሰራ ነበር። በርግጥ ግን አስመራ ደግሞ በጣም ወርቁ ራሱ በጣም ልጥጥ ጥርስ ላይ በስና በጣም ብዙ ነው። አሁን እንደዚህ አይደለም የሚደረገው እና እንደዚህ አይነት ነገሮች ነበሩ። ከዚያ ቀስ በቀስ ግን አሁን በቅርብ እንግዲህ ሴራሚክ ፉል ሴራሚክ እና ሜታል ሴራሚክ መጣ። አንድ እንግዲህ 10 አመት ምናምን በፊት ነው የመጣው። አሁን ደግሞ በሌቴስቶቹ ደግሞ እንግዲህ ኢማክስ አለ፣ ዚርኮኒያ አለ። እነዚህ የጥርስ አይነቶች ናቸው። ዋጋቸው በጣም እንግዲህ ይለያያል። ምናልባት ይሄ አክሪሊክ የሚባል ጥርስ ከ2000 ጀምሮ ምናምን ያው እንደ ክሊኒኮች ይለያያል እንደ ስታንዳርዳቸው። ያለ ምግብ ቤት ስንገባ ተመሳሳይ ሽሮ ሆኖ ከተለያየ ቦታ የተለያየ ዋጋ እንዳለው ሁሉ ክሊኒኮች ላይም እንደዚህ አይነት ነገር ይኖራል። በ1995 ዲፓርትመንቱን ሲቀበል ስረከብ ከ3 እስከ 6 ታካሚዎችን ብቻ ነበር የምናየው። አሁን ለብዙ ሰው ተደራሽ በትንሹ ከ60 እስከ 90 ያክል በአቨሬጅ ታካሚዎችን እናያለን። እንደሚሰራው ባለሙያ ኢቭን አሁን ጥርስ ህክምና አርት ነው ወይም ደግሞ በቃ እጅ ላይ ስኪል ስለሆነ ሁሉም አንድ አይነት ስራ ማለት አይደለም። ይሄ የሚሰሩት የጥርስ አይነቶች ዲዛይናቸው፣ ውበታቸው ምናምን እና አርት ስለሆነ ሰው ያን መሰረት አድርጎ ዋጋውን ይለያያል ማለት ነው። ብረት ነገር ስለሆነ በተለይ የምንበላባቸው አካባቢዎች ላይ ፋንክሽናል ነው ዋናው እንትናቸው። ፊት ላይ ለኤስቴቲክስ ለውበት ነው የምንጠቀመው። መጋጋ አካባቢ ደግሞ ያው ለአገልግሎት ስለሆነ ብዙ ጊዜ ያው እነዚህ አክሪሊክ ጥርሶች ይሰበራሉ ተብሎ ስለሚታሰብ ወይም ደግሞ ወርቅ መሆን አለበት። ብረት ካልሆነ የመሰበር ዕድሉ ከፍተኛ ነው እና ክሮሞ ኮባልት ደግሞ አሁን ባለው ወቅት በዚህ ወቅት በአማካኝ እስከ 4000 ብር ባለው በአንድ ጥርስ ይሰራል። የአርቲፊሻል ጥርሶች ላይ ሁለት አይነት ናቸው። ወጭ ገቢ ሊሆን ይችላል ወይም ደግሞ ቋሚ ሊሆን ይችላል። ቋሚ ማለት በሁለት አይነት መንገድ ይሰራል። እጎን ባለው ጥርስ ሊታሰር ይችላል ወይም ደግሞ ኢምፕላንት ይባላል። በኢምፕላንት ስክሪው ቲታኒየም ስክሪው ቦን ውስጥ ከገባ በኋላ በዚያ ሊታሰር ይችላል ማለት ነው። ቴክኖሎጂ ስራችንን ያቀላል። አሁን ስታይ ስራሽን ያቀለዋል። ሁለተኛ ደግሞ ተጠቃሚው ላይም ያለው ኢፌክት ከቁንጅናም ሳይድ ብታዩ ሪሰንት የመጡ ነገሮች ለቁንጅናው ከፍ ለኤስቴቲኩን ከፍ ያደርገዋል። ከዛ አንፃር ያው እቅዱ አለን እኛ ባንጀምርም እቅዱ አለ ከሚኒስትሪ ሄልዝ አንስቶ ፍላጎት እስካለ ድረስ ኢምፕሊመንት የማድረግ እቅዱ አለ። ስታዩ ያው ውድነት አለ ይመስለኛል። በጥርስ ህክምና ባይዘው ኢትዮጵያ ውስጥ ብቻ አይደለም ይሄ ነገር። ኦልሞስት እኛ በብር የምንጠይቀው እነሱ በዶላር ነው የሚጠይቃቸው እና ያው በተፈጥሮ ጥርስ ህክምና ውድ ነው። ግን እኛ ሀገር አሁን ከነዚህ ሀገር ስናወዳድረው በጣም ዝቅተኛ ነው ማለት እንችላለን። ያም ሆኖ ግን ያው ትንሽ ለሰው ሊከብድ ይችል ይሆናል። ትንሽ ከፍ ያለ እንትን አለው። ያው ኬሚካሎችም የተወሰነ ውድነት አላቸው። መጥቶ ማለት ይሄን ህክምና ብሎ መጥቶ ስፔሻሊ በጥርስ ህክምና ዙሪያ የሚያጡት ነገር የለም። ማንኛውንም አገልግሎት እኛ እዚሁ ነው የምንሰጠው። በእያንዳንዱ ስፔሻሊቲ ህክምናው ይሰጣል። ስለዚህ ዋጋውም ፌር ነው። እኛ ውጭም ያገለግለው ሐኪም ነው፣ እዚህም ያለው ሐኪም ነው። ያላወቀ ሰው መጥቶ አገልግሎቱ ማግኘት ይችላል። ሌላውን እንዳያበላሽው ማለት ነው። አሁን አንዱ ሲበላሽ ሌላውን ያበላሻል እና ያው ይፍቃሉ። ግን ያው ይሄ ግን የወተት ጥርስ ስለሆነ እና ግንዛቤ ምንድነው እንትን ካለ ቶሎ ብሎ ወደ ህክምና መሄድ ነው። ሌሎች አሁን ያቺን ሌላም አለችኝ እሷንም አሁን አምጥቻ ሶልቂያታለሁ እንደዚህ ሲሆን ማለት ነው። በግል ተማውለቅ ይልቅ በሐኪም ቢወለድ የተሻለ ነው። እኔም አውልቄያለሁ። አንድ ታመም እንደዚህ ታመም አሶልቄ እዚህ ወደ ሽሮ ሜዳ ሰዎቹ ይጠጣሉ። ከመጠጣቱ የተነሳ ሲያወልቀው ልቤ ጠፍቶ ተዛ ተነስተ እዚህ ጋር ለመድረስ ብዙ ስቃይ ይቻላል። ምክንያቱም ሰውየው ዝም ብሎ በልምድ ነው ነገሩ ህክምና በልምድ ስለሆነ የልምድ ግን አብዛኛውን ይጎዳል። ባለሙያ ግን ሙያዬ ብሎ የያዘው ነገር ስለሆነ በሙያው ሰውየው እንዳይጎዳ ስለሚፈልግ በባለሙያ ቢወልቅ ነው የሚመክረው።